ተጀመረ ያ ሄርሜላ ሰፕራይዝ ማለት ነው። ከዚህም በኋላ ጥሩ ጥሩ ቦታ የሚባለውና እንዲሁም ደግሞ ራስሽን በደንብ አድርገሽ ጠብቂ። የመጀመሪያሽም ስለሆነ ብዙ ነገር ልታቂ ትችያለሽ። ስለዚህ ራስሽን ተንከባከቢ። ሁሉንም ነገር ደግሞ ያለፉትን ጥፋቶችን ወይም ደግሞ ያለፉትን ስህተቶች ሁላ ረስተሽ አሁን ወደፊት እንጂ ወደ ኋላ የለም። እኔም ደግሞ መቼም አልለይሽ ካጎንሽ ነኝ። አሁን ከዚህ በኋላ ደግሞ ጥሩ ጥሩ ነገር ነው የምትጠብቂ። እኔ የማላደርግልሽ ነገር የለም። ሁሉንም ነገር አደርግልሻለሁ። የሚያዝናና ቦታ ይወስደሻለሁ። ደስ የሚለሽና እንዲሁም ደግሞ ያስደስተሻል ያልኩትን ስጦታው ሁላ ለመስጣት ዝግጁ ነኝ ብሎ ነበር። አብሬሽ ሰምታችሁት ከሆነ ያው ተጀመረ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጣሁኝ። ሲመጣ ምንድነው እንደተለመደው አብርሽንና እንዲሁም ደግሞ ሄርሜላን ይዤላችሁ መጥቻለሁ። አብርሽ ስጦታ ወይም ደግሞ ሰፕራይዝ አድርጓታል። ይሄም ሰፕራይዙ ምንድነው? ስጦታው ደግሞ ምንድነው ለምትሉ ያው እንዳያችሁት ነው ስጦታውና ወይም ደግሞ ሰፕራይዙ ሌላም ይቀጥላል ብለዋል። በሚቀጥለው እስከምናየ ድረስ ብዙዎቻችን ግን የአብርሽን ሀሳብ በጉጉት ነበረ ጠበቅነው የነበረው ትላንቱን ማለት ነው። ያኔ ብዙዎቻችን ተጠረጠር ነው ከዚህ በፊት ሩታ እንደዛ አርግዣለሁ ብላ ሆነ ጊዜ ሰፕራይዝ አድርጋው ነበር ማለት ነው። ከዛም በኋላ የዛኔ እኔ ካንቺ መቼም እንትን ያልኩት ነገር ስለሌለ ይሄ ነገር ወይም ፕራንክ ነው በይኝ ወይም ደግሞ እየቀለድኩኝ ነው በይኝ ያለበለዛ ምን ማቅልሽ ነገር የለም ሲላት ሰምተን ነበር። ያ በዛ ተነሳስተን ደግሞ እንዴ አሁን ሄርሜላን ምን ሊላት ነው ብለን ነበር። በእርግጥ ያኔ ይሄንን ያልጠረጠራችሁ ሰዎች ትኖራላችሁ ብዬ አላስብም። ያኔ ትክክለኛው በቃ ችግር የለም ያኔ ብሎ ይቀበላታል አላችኋል ብዬ አላስብም። እኔም ለራሴ አላልኩኝም ነበር በነገራችን ላይ። ከዛን እኔ ያሰብኩት የነበረው ከዚህ በፊት ያኔ የሩታን እንደዛ አድርጎ እንትን ካላት በኋላ ያዛኔ ግን ሩታ አርግዛ አልነበረም በነገራችን ላይ ያኔ እንትን እንድታደርገው ፈልጋ ነበር። እሱም ደግሞ ያዛኔ ያላደረገውና ወይም ደግሞ ምንም ነገር ከሷ እንትን ስለላላ እኔ ማቅልሽ ነገር የለም እያላ መልሱን መልሶ ነበር። ይሄንንም ደግሞ እንደዛ ብሎ ይመልስላት ይሆን ወይስ ደግሞ ምንም ችግር የለውም ብሎ ብሎ ይቀበላት ይሆን? ከአንዴ የብዙዎቻችን እንትን ነበር ማለት ነው፣ ጥርጥር ነበር። ይሄም ደግሞ ጥርጥራችን ትላንት ያው እንዳያችሁት አልቋል ማለት ነው። ይሄም ያለቀ እዛንም ግን ትንሽ ያኔ እንትን የሚያደርግ ነገር ንግግር ተናግሮ ነበር። ምክንያቱም ምን ብሎ ነበር? ስላረገዝኩኝ ነው የጠፋሁኝ ምናምን ያለችው ቀን ማለት ነው። ይሄንን ቀን ምን ብሎ ተናግሮ ነበር? እንዴ ይሄንን ነገር እኮ አርግዝሽም ከሆነ ብቻሽ ያደረግሽውና ብቻሽ የፈጠርሽው ነገር የለም። ስለዚህ መራቅና ወይም ደግሞ መደበቅ ወይም ደግሞ ብቻሽን መሆን አይጠበቅብሽም ነበር። ያለውን ነገር ለኔ በግልጽ አማርኛ ነግረሽኝ ቢሆን ኖሮ እኔም ከአንድም ሰው ባልተጣላሁኝም ነበር። አሁን እንዳየሽው አሊፌ ተርፌ ወንድሜን ራሱ አሳሰርኩት። ይሄንን ደግሞ ላንቺ ብዬ ነበር። ዋናው ሌላው ነው። እኔም በሚወጣው መንገድ ይዋጣዋለሁኝ። አሁን ደግሞ እኔ ብቻዬን መሆን ይፈልጋለሁ እንዲሁም ደግሞ እኔም ማሰብ አለብኝ ብሎ ከሄዳ በኋላ ብዙዎቻችን አረጎት በቃ ይሄ ነገር ምን ሊሆን ነው? መልሱ ደግሞ ምን ሊሆን ነው ብለን ነበር በነገራችን ላይ። ትላንት ደግሞ እንዳያችሁት ይሄ ነገር አይደለም አላልከኝም። ነገር ግን ደግሞ ይበልጥ ምንድነው እንድታረጋግጥ እንደዛ ነው እንደሚባለው ደግሞ መሰለኝ ይበልጥ እንድታረጋግጥ ብዬ ተመርምሬ ከዛ ወረቀቱን ይዤልህ መጥቻለሁኝ። መቼስ የአባቴን ስም ታውቀዋለህ። ይህንን ወረቀት ያው እያለችው ከዛ ስትሰጣው እሱም ደግሞ ደስ ብሎ ተሰይ እልል ብሎ ነበር እንትን ያለው። ይሄን በነገራችን ላይ ለሁላችንም ደስ ብሎናል። ምክንያቱም እዚህ ጋር ደስ ያላላችሁ
ሰዎች አላቸው። ምክንያቱም ያኔ ሩታን ለምን እንትን አደረጋት፣ ሩታን ለምን እንትን አደረጋት እያላችሁ ነው አብዛኞቻችሁ ማለት ባይቻልም ጥቂት ሰዎች እንደዛ እያላችሁ ነው። ይሄ ነገር በመጀመሪያ ደረጃ ማንኛውም ባልና ሚስት ሲፋታ ባል ሌላ ሚስት መፈለጉና ሚስት ሌላ ባል መፈለጓ የማይቀር ጉዳይ ነው። ይህንን ደግሞ ሁላችሁም ታውቃላችሁ ብዬ አስባለሁኝ። ከሩታ ደግሞ እንዳይለያዩ ብዙዎቻችን ብዙ ነገር ብለን ነበር። ገብቷችኋል አይደል? ከሩታ እንዳይለያይ ብዙዎቻችን ብዙ ነገር ብለናል። ይሄም ደግሞ ብዙዎቻችን ብዙ ነገር ያልነበት ከልጅህ እናትና እንዲሁም ደግሞ ከልጅህ አንቺም ደግሞ ከባልሽና ከልጅሽ አባት መለያት የለብሽም። ገብቷችኋል አይደል? መለያት የለብሽም። እባካችሁን ያለፈው ነገር እርሱትና አሁን ልጃችሁን እያያችሁ አብራችሁ ቀጥሉ። ብዙዎቻችን እናንተ 7000 ምናምን ኮሜንት ሙሉ እንደዛ ነበር። ገብቷችኋል አይደል? ከዛን እሺ ተባብሎ በኋላ ደግሞ ሩታ ሊበቀለው ነበር። እኔ የሱ ነገር አብቅቶልኛል፣ መቼም ከሱ አንድ መሆን እንዲሁም ደግሞ አብሮ መኖር አንችልም። ስለዚህ የሱ ነገር ለኔ አብቅቶልኛል፣ ምንም እንደትሉኝ። ከዛን እኔ እሱን አልፈልግም ሊበቀለው ነበር። በቀሎም ደግሞ ተሳክቶልኝ ተበቀልኩት እያለች ሩታ በኋላ በነጋታው መሰለኝ አብርሽ ሄርሜላን ከህይወቱ ውጪልኝ ሊላት እንደ ደቂቃ ሳይጨርስበት ከህይወቱ አስወጣትና አይ ከልጄ እናትና እንዲሁም ደግሞ ከልጄ ጋር መሆን አለብኝ፣ ስለዚህ እያላት ሄርሜላን አይ በቃ ያንቺና እኔ ነገር እዚህ ጋር ማብቃት አለባት ብሎ ወዴት ሄዳ? ወደ ሩታ ሄዳ ማለት ነው። ከዛ ሩታ በነጋታው አይ እኔ እኮ ሊበቀለው ነበር አለች። በኋላ ደግሞ ይሄ የራቆት ቪዲዮ ምድሩሽን ተባባላ ብዙ ነገር እንትን ሆነ። ይሄን አሁን ሄርሜላና አብዛኛው ህዝብ ተቀበላት። ምክንያት ምንድነው? አንዳንዶቻችን ቪዲዮ ዛሬ አይተን ነገውን እንረሳዋለን። አብዛኛው ህዝብ ሄርሜላና ተቀበላት። አንደኛው ምክንያት የዛኔ እሺ ብላ በኋላ ደግሞ በነጋታው ህዝቡን ይቅርታ ጠይቃ እኔ ከሱ አንድ መሆን አልፈልግም እያለች አሁንም አወራች። ከዛም በኋላ አሁንም ድጋሜ የራቆት ቪዲዮ ምናምን የተባለው ነገር ተወራ። ሩታ ራሷ ህዝቡን ፊት እንድትጠላ እንዲሁም ደግሞ አብርሽንም ደግሞ አሳልፋ ለሄርሜላ ያሰጣቻት ራሷ ናት። ስለዚህ እዚህ ጋር አንዳንዴ አገናዝቦ ማየት የሚባል ነገር አለ። ብዙዎቻችሁ አሁን ሄርሜላን አብርሽ ሲቀበላትና እንዲሁም ደግሞ ህዝቡ ራሱ እንትን ሲላት ብዙዎቻችሁ ትነጫጫላችሁ ማለት ነው። ይሄን ነገር አገናዝባችሁ ባለማያታችሁ ነው እንጂ ነገሩ ግልጽና ግልጽ ጉዳይ ነው። ምንም የተደበቀ ነገር የለም። በነገራችን ላይ ግን እንዳልኳችሁ ዛሬ የሆነ ቪዲዮ አይታችሁ በቃ ነጋውን ትረሱታላችሁ ይመስለኛል አብዛኞቻችን። ያኔ በፊት ምንድን ነበር ያየነው፣ ያኔ ያሳለፍነው ቪዲዮስ ደግሞ ምንድን ነበር የሚለው አገናዝባችሁ አታዩትም። ገብቷችኋል አይደል? ስለዚህ እዚህ ጋር ሩታ ራሷ አሳልፋ ለማን ለሄርሜላ እጅ በራሷ እጅ ሩታ ለማን ሰጣችሁ? ለአብርሽን ለሄርሜላ እጅ። ገብታችኋል? ከዛ ደግሞ ሄርሜላ መጀመሪያውም ያው እንዳያችሁት ትወደዋለች እንዲሁም ደግሞ ታፈቅረዋለች። በዛም በኋላ ሄርሜላም እልል ብላ ተቀበለችውና እንደሚታዩት መንከባከብ ጀመረች። ደስ የሚል እንትን ደረጃ መድረስ ጀመሩ። ደስ የሚል ሁኔታ ማለት ነው። ይሄም ደግሞ ብዙዎቻችሁም በሩታ ነው ታዋቂ የሆነው፣ በሩታ ነው እንዲህ የሆነው፣ በሩታ ነው እንዲህ የሆነው ብዙ ነገር ያን እያያችሁ ነው እየተወራው ያለው ነገር ማለት ነው። ይሄም ነገር ደግሞ በሩታም ታዋቂ እንዲሆን ሩታን ሲጀመር በመጀመሪያ ታዋቂ እንድትሆን እዚህ ሚዲያ ያመጣት ማን ነው? አብርሽ ነው። ይሄንንም መርሳት የለብንም። ይህችንም ሄርሜላንም ታዋቂ እንድትሆን ያመጣት ማን ነው? አብርሽ ነው። ሁለታቸውም በራሳቸው ጊዜ ሳይሆን በአብርሽ በኩል ነው ታዋቂ የሆኑት ማለት ነው። ስለዚህ እዚህ ጋር አገናዝቦ ማየት የሚባል ነገር አለ። ሁላችሁም አገናዝባችሁ ብታዩ ተገቢ ነው ብዬ አስባለሁኝ። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ። ሁላችሁም አመሰግናለሁ። በአዲስ ከምንገናኝ ድረስ ቸር ቆዩልኝ።